ሰላም እንዴት አላችሁ ውድ ተማሪዎቻችን? ናትናኤል ነኝ ከሉሲ ብሪጅ አካዳሚ። የ12ኛ ክፍል ኢኮኖሚክስ ትምህርታችን እንደቀጠለ ነው። ዩኒት 5 ታክስ ቲዮሪ ኤንድ ፕራክቲስ የሚለው ዩኒታችን ላይ ነው እያጠናን ያለ ነው። ዛሬ ደግሞ 5.3 ሶስተኛውን ሰው ቶፒክ የምናየው ይሆናል which is tax systems and structure in Ethiopia። የኢትዮጵያ የግብር ስርዓትና አወቃቀሩ ምን ይመስላል የሚለውን የምናይበት ሴሽን ይሆናል ማለት ነው። ከዚህ በፊት የነበሩትን ቪዲዮዎች ያላያችሁ ተማሪዎች እንግዲህ መለስ ብላችሁ እንድታዩዋቸው ጋብዛለሁ። በዚሁም ደግሞ www.lucybridgeacademy.com የሚለውን ዩስፉል ሳይታችንን እንድትጎበኙ ጋብዛለሁ። ብሪፍ ኖቶች ታገኙበታላችሁ። question bank አለው፣ ብዙ ጥያቄዎች መስራት ትችላላችሁ። እንዲሁም there is a personalized AI assistant which is enabled with 5 different languages። ስለዚህ መጠቀም ትችላላችሁ ይሄንን ቱል ማለት ነው። ስለዚህ በዛሬው ሴሽናችን የምናየው ኢትዮጵያ ውስጥ ያለው የታክሴሽን ሲስተም፣ በበላይነት የሚቆጣጠረው ኤጀንሲ፣ ታሪኩን እንዲሁም ደግሞ ስትራክቸሩ ምን ይመስላል የሚለውን ይሆናል ማለት ነው። So a quick recap on the historical background of the taxation system። እንግዲህ እስኪ so taxation system በኢትዮጵያ እንግዲህ መጀመሪያ የተጀመረው አስራት በሚባለው ወይም ደግሞ ታይስ በሚባለው ከ10 አንዱ የመክፈል ግዴታ ገበሬዎች ላይ ተጥሎ በኢምፔሪያል ሪዥም በኃይለ ሥላሴ ጊዜ ነው ተብሎ ይታሰባል ማለት ነው። so the concept of income taxation ወይም የገቢ ግብር የሚለው ነገር ይሄ ሐሳብ በኢትዮጵያ የጀመረው በ1944 በኢምፔሪያል ሪዥሙ በኃይለ ሥላሴ በአፄ ኃይለ ሥላሴ ጊዜ በወጣው ድንጋጌ ነው። ይሄ ድንጋጌ እንግዲህ ምን ነበር የሚያደርገው? all peasants must pay 1/10 or tithe of their agricultural products as taxes። እያንዳንዱ አግሪካልቸራል ፕሮዲዩስ እንደ ግብር ማስገባት አለባቸው የሚል ድንጋጌ ወይም ዲክሪ ነበረ ማለት ነው። ከዛ በኋላ እንግዲህ የኢትዮጵያ ታክስ ሲስተም ብዙ ሪፎርሞችን አድርጓል። ልክ እንደ ፖለቲካል ሲስተሙ ሲቀያየር ብዙ ሪፎርሞችን አድርጓል። in line with changes in government and policy priorities። እንግዲህ እያንዳንዱ ፖለቲካል ሲስተም ሲመጣ ፕራዮሪታይዝ የሚያደርገውን ፖሊሲ መሰረት በማድረግ የታክሴሽን ሲስተሙም ሲቀያየር ቆይቷል። እነዚህ ሪፎርሞች ደግሞ ኤም ያደረጉት ዓላማቸው ምን ነበረ? in order to modernize the taxation system የግብር አሰባሰብ ሂደቱንና አወቃቀሩን ሞደርናይዝ የማዘመን ኤም ነበራቸው፣ ዓላማ ነበራቸው። and also to align it with national development goals የብሔራዊ የልማት እቅዶችን ፊውል ለማድረግ ታክሴሽን ሲስተሙን ለማዘመን በስሩ ታይም የመጡ ዲፍረንት ፖሊሲ ፕራዮሪቲዎች እንግዲህ ሪፎርምስ ሲሆን አብሮ ቆይቷል ማለት ነው። so what are the institutional frameworks? እንግዲህ በኢንስቲትዩሽን ደረጃ ነው ግብር የሚሰበሰበው። ኢንስቲትዩሽናል ፍሬምወርኩ ምን ይመስላል የሚለውን ስናይ እንግዲህ በዋናኛነት የመንግስት ኤጀንት የገቢ ግብርና ማናቸውም የግብር ጉዳዮችን በዋነኛነት ኤጀንት ሆኖ የሚያገለግለው ማን ይባላል? ሚኒስትሪ ኦፍ ሬቨኑ ወይም በሚኒስቴር መስሪያ ቤት ደረጃ የሚመራ የገቢዎች ሚኒስትር ነው ማለት ነው። የገቢዎች ሚኒስትር ነው ማለት ነው። so the federal ministry of revenue or more is the main government body which is responsible for what? collecting taxes and duties። እንግዲህ ክፍያዎችን ይሄ የግብር ክፍያዎችን የመሰብሰብ ብቻ ሳይሆን አዋጆችን የማርቀቅ እንዲሁም ወደሚመለከተው የሚያጸድቅ የህግ ክፍል መምራት፣ ወደ ህዝብ ተወካዮች ፕሮክላሜሽኖችን መምራት፣ ዲክሪዎችን መምራት፣ እንዲሁም ዳይሬክቲቮች ማዘጋጀት እንዲሁም ደግሞ ሬጉሌሽንስ ማዘጋጀት የዚህ ሚኒስቴር መስሪያ ቤት ኃላፊነቶች ናቸው ማለት ነው። it also prepares what? decree, directive, regulations on fiscal policies and tax policies for parliamentary approval። እንግዲህ ፓርላመንታሪ ሲስተም ስለሆነ የምንጠቀመው እነዚህ አዋጆች፣ ድንጋጌዎች፣ መመሪያዎች እና ደንቦች፣ የአፈጻጸም ደንቦች አዘጋጅቶ ለፓርላመንቱ ያቀርባል። ፓርላመንቱ አፕሩቭ ያደርግለታል ማለት ነው። የህዝብ ተወካዮች ምክር ቤት አፕሩቭ ያደርገዋል። እንግዲህ አፕሩቭ ከተደረገ በኋላ ወደ ስራ ይወርዳል። ይሄንን ኢንፎርስ የማድረግ ደግሞ ኃላፊነት አለበት ማለት ነው የገቢዎች ሚኒስቴር። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ